ቤተሜዳ ቻናል በሰላም መጣችሁ። ዛሬ ምርጥ 10 የጥናት ዘዴዎችን አካፍላችኋለሁ። ስለዚህ ይህንን ቪዲዮ እስከ መጨረሻ ካያችሁ ከዚህ ቪዲዮ በኋላ የተሻለ ውጤት ለማግኘት በደንብ ይረዳችኋል። እንዲሁም የጊዜ አጠቃቀምን በብቃት መጠቀም ትችላላችሁ። እርሶ የመማር ችሎታችሁን ለማሳደግ በደንብ ይረዳችኋል ማለት ነው። ስለዚህ ስፔሻሊ መጨረሻ አካባቢ 10ኛው ላይ ያለው በጣም ዋነኛና አንኳር የሆነ ፖይንት ስለሆነ እስከ መጨረሻ ማየታችሁ እንዳይረሳ። ስለዚህ በደንብ ተከታተሉኝ እላለሁ። እንጀምር። እስቲ ልጀምር። በጣም ውጤታማ የሆነና በህይወታችሁ ላይ ስታጠኑ የተሻለ ውጤት እንድታገኙ የሚረዳችሁ ሳይንሳዊ የሆነ ዘዴ የመጀመሪያና አንደኛ የጊዜ አጠቃቀም። የጊዜ አጠቃቀም ሲባል ጊዜ ለሁሉም ነገር ወሳኝነትና የመጀመሪያ ደረጃ የሚይዝ ነገር ነው። ስለዚህ የጊዜ አጠቃቀም ሲባል የጥናት ጊዜን በትክክል ማደራጀትና መከፋፈል ያስፈልጋቸዋል ማለት ነው። ስለዚህ አጭር እረፍቶችን ማድረግ፣ ለምሳሌ 25 ደቂቃ ጥናት ማካሄድ ከፈለጋችሁ ኦር ካጠናችሁ 5 ደቂቃን እረፍት መውሰድ መቻል አለባችሁ ማለት ነው። ስለዚህ ጊዜ አጠቃቀም ማለት ጊዜያችሁን በደንብ ማኔጅ ማድረግ ነው። ጊዜ አንድ ካለፈ ወደ ኋላ ተመልሶ አይመጣም። ስለዚህ ጊዜን መቆጣጠር አይቻልም። ጊዜ ደግሞ ምን ማድረግ ይቻላል? ማኔጅ፣ ራሳችሁን የጊዜ ሲስተም ውስጥ ማስገባት ይቻላል ማለት ነው። ጊዜ ቆሞ ስለማይጠብቅ ማለት ነው። ስለዚህ ተማሪ እስከሆናችሁበት ድረስ ይህንን መጀመሪያ ስቴፕ ላይ በጣም ውጤታማ ተማሪ መሆን ከፈለጋችሁ፣ እንዲሁም የተሻለ ውጤት ማምጣት ከፈለጋችሁ በሁሉም ደረጃ ያላችሁ ተማሪዎች የጊዜ አጠቃቀም ላይ በደንብ ትኩረት ማድረግ መቻል አለባችሁ። ሁለተኛው ደግሞ ምርጡ ተብሎ የተቀመጠው ሁለተኛ ግቦችን ማቀድ ያስፈልጋቸዋል ማለት ነው። ግቦችን ማቀድ ማለት በየቀኑም ለምታደርጉት ነገር፣ በየሳምንቱ እና በየወሩ ማጠናቀቅ ለምትፈልጉት ነገር ግቦችን ግልጽ የሆነ ግብ ማስቀመጥ ያስፈልጋቸዋል ማለት ነው። ይህ የተወሰኑ ርዕሶችን ለመሸፈን፣ ተግባራትን ለማጠናቀቅ፣ ችሎቶችን ለማዳበር በጣም አስፈላጊነት ስላለው ስለዚህ ግልጽ የሆነ ግብ ማቀድና ማደራጀት ያስፈልጋቸዋል። በየቀኑ፣ በየሳምንቱ፣ በየወሩ፣ በእያንዳንዱ ደቂቃዎች፣ በእያንዳንዱ ሰዓታት ውስጥ ለሚሰሩት ነገሮች ግብ ግልጽ የሆነ ዓላማ ማስቀመጥ ያስፈልጋቸዋል ማለት ነው። በሶስተኛ ደረጃ በጣም ምርጥ የጥናት ዘዴዎች ተብሎ የተቀመጠው የማስታወሻ ዘዴዎች ማለት ነው። የማስታወሻ ዘዴዎች ማለት የምታነቡትን ነገር፣ የተማራችሁትን ነገር ለማስታወስ የሚረዳችሁ ነገር። እሱ ምንድነው? አክቲቭ ለርኒንግ ሲስተም እሱ ውስጥ ይኖራል። እንዲሁም ደግሞ ማስታወሻ መያዝ፣ የተማራችሁትን ኖት አሬንጅ በሆነ መልኩ መያዝ እና የማስታወስ ካርዶችን ፍላሽ ካርድ መጠቀም ያስፈልጋቸዋል ማለት ነው። ፍላሽ ካርድ ስትጠቀሙ በደንብ ለማስታወስ ይረዳቸዋል። ስለዚህ ማስታወሻ መያዛችሁም የማስታወሻ ዘዴዎችን መጠቀም እንዳትረሱ ማለት ነው። በአራተኛ ደረጃ ያለው ደግሞ ምርጥ ከሚባሉ የጥናት ዘዴዎች ውስጥ የአካባቢ ዝግጅት ሲባል በጣም ውጤታማ ንባብ ለማንበብ ጸጥ ያለ ቦታ እና ምቹ የጥናት ቦታ መፍጠር ያስፈልጋቸዋል ማለት ነው። ስለዚህ ይህንን ስታደርጉ ትኩረታችሁ እና ምርታማነታችሁ በጣም ያድጋል። ጸጥ ያለ ቦታ ለማንበብ እርካታ የሚሰጣችሁ ቦታ፣ ምንም ዲስተርብ የሚያደርግ ነገር በሌለበት ምቹ የሆነ ቦታ ማንበብ እና ምቹ አካባቢ መፍጠር ያስፈልጋቸዋል ማለት ነው። ስለዚህ እንደዛ ስታደርጉ ትኩረታችሁ በጣም ሞር ውጤታማ እየሆነ ይመጣል ማለት ነው። እናንተም ደግሞ ምን አይነት ሜተድ እንደምትጠቀሙ በኮሜንት እንድታሳውቁኝ እፈልጋለሁ። እስቲ በኮሜንት ሀሳባችሁን ማስቀመጥ ትችላላችሁ። እኔ በጣም ኮሜንታችሁን አንብቤ አስፈላጊ ከሆነ ሌላ እንትኖችም ለመስራት ስለምጠቅም እስቲ በኮሜንት ማሳወቅ ትችላላችሁ። እናንተ ተግባራዊ ያደረጋችሁ ያላችሁትን ነገሮች እስካሁን ድረስ ያለውን በኮሜንት ማሳወቅ ትችላላችሁ። ኦልሶ አምስተኛው ምርጥ የጥናት ዘዴዎች ተብሎ ሳይንሳዊ የሆነ ሁሉንም ተማሪ አብዛኛው ተማሪ ውጤታማ ያደረገው ጤናማ አኗኗር ዘይቤ። ጤናማ አኗኗር ዘይቤ ሲባል አካላዊ እንቅስቃሴ ኢንክሉድ ያደርጋል፣ ስፔሻሊ ስፖርት ምናምን እንደዛ አይነት ነገሮች እና ሚዛናዊ አመጋገብ፣ ባላንስ ዳይት ምግቦችን መመገብ፣ ስፔሻሊ ፍራፍሬ፣ ቬጂቴብል እንደዛ አይነት ነገሮች እና በቂ እንቅልፍ ማግኘት ያስፈልጋቸዋል። እንደዚህ ስታደርጉ በጣም ጤናማ አኗኗር ዘዴ መኖር ትችላላችሁ። እንዲሁም ለጥናታችሁ በጣም ዋነኛና ቁልፍ የሆነ ተግባራት ነው ማለት ነው። እና ስድስተኛው የቡድን ጥናት። በቡድን ማንበብ በጣም ትልቅ ድል ነው። ስለዚህ ለእናንተ ለምሳሌ አንዱ ግልጽ ያልሆነውን ነገር ለሌላ ስታስረዱ፣ ሌላው ለእናንተ ሲያስረዳ ሞር
በጣም ፐርፎርም እየሆናችሁ ትሄዳላችሁ ማለት። ስለዚህ ከጓደኞቻችሁ ጋር በደንብ መወያየት፣ በደንብ ማንበብ ያስፈልጋቸዋል እና ጥያቄዎችንም መጠየቅ ያስፈልጋቸዋል። ስለዚህ ይህ የመረዳት ችሎታችሁን ለማሳደግ በጣም አስፈላጊ ነገር ነው። ሰባተኛው ደረጃ ላይ የነበረው ምንድን ነው ከተባለ ምርጥ የጥናት ዘዴዎች ውስጥ ካሉት ነገሮች ውስጥ ሰባተኛው ቴክኖሎጂ አጠቃቀምን መገደብ ኦር ሙቭ ማድረግ ያስፈልጋል። ቴክኖሎጂ አጠቃቀም ውስጥ ያለው ለምሳሌ ስልክ፣ ማህበራዊ ሚዲያ እና የተለያዩ መዝናኛ መሳሪያዎች የጥናት ጊዜን እንትን ስለሚያባክን እንደዚህ አይነት ነገሮች ስታነቡ ቢያንስ ለማንበብ ራሳችሁን ስታዘጋጁ ይሄ እንደዚህ አይነት ተግባራቶችን ከእናንተ አጠገብ ገለል ቢታደርጉ ለጊዜው ንባብ እስከምትጨርሱ ለነዚህ ጉዳዮች ቅድሚያ ባትሰጡ በጣም ይመረጣል። ስልክ፣ ማህበራዊ ሚዲያ፣ ሶሻል ሚዲያ፣ የተለያዩ መዝናኛ መሳሪያዎች እነዚህ አይነት ነገሮች ላይ ጥንቃቄ ብታደርጉና እነሱን ለጊዜው ባትጠቀሙ ለንባብ ታይም ባትጠቀሙ በጣም ይመከራል ማለት ነው። ስምንተኛው ደግሞ ራስን ግምገማ ማካሄድ ኦር ራሳችሁን በደንብ መገምገም። ይህ ማለት ራሳችሁን መገምገም ማለት የጥናት ዘዴውን በየጊዜው የምታነቡትን በየጊዜው የሚሰሩትን ተግባራቶች ምን አይነት አካሄድ እንዳለ፣ ምን አይነት ጠንካራ ጎን እንዳለ፣ ምን አይነት ደካማ ጎን እንዳለ እነሱን መገምገም ነው። ደካማ ጎን ለማሻሻል መሞከር ደግሞ ምቹ ከሆነው ጠንካራ ኦር አስፈላጊ ከሆነው ነገር ጋር መቀጠል ማለት ነው። ስለዚህ በየቀኑ፣ በየሳምንቱ፣ በየወሩ ተግባራቶችን እቅዳችሁን የምታነቡበትን ዘዴዎችን መገምገም በጣም አስፈላጊነት ስላለው እየገመገማችሁ ብትሄዱ በጣም ጠቃሚና ምቹ የሆነ ነገር ነው። ዘጠነኛው ደግሞ የአእምሮ ጤናን መንከባከብ። የአእምሮ ጤና ይህንን ሁሉ የምታደርጉት ኦር ለማንበብ ለራሳችሁ ማሰብ የምትጀምሩት የአእምራችሁ ጤንነት ሲኖር፣ የአእምሮ ጤንነት ከሌለ ምንም ልታደርጉ አትችሉም። ስለዚህ በየቀኑ አእምሯችሁን በየሰዓቱ ማጽዳትና ማንከባከብ ያስፈልጋቸው። ስለዚህ የአእምራችሁን ጤንነት ለማንከባከብ ምን ያስፈልጋል ከተባለ የጭንቀት አያያዝ ዘዴዎችን መጠቀም። ስለዚህ ይህ ማለት ማሰላሰል መቻል አለባችሁ። አስፈላጊ ከሆነ አማካሪ ማግኘት፣ ከአማካሪ ጋር መነጋገር ያስፈልጋቸዋል እና ሬክሬሽን ኦር ራሳችሁን ፍሌክሲብል ለማድረግ እንቅስቃሴ ማድረግ ያስፈልጋል። እንቅስቃሴ ማድረግ ቢያንስ አእምሯችሁ አክቲቭ እንዲሆን ያደርጋል ማለት። ስለዚህ የአእምሮ ጤናን በደንብ መንከባከብ ያስፈልጋቸው። አስረኛ እና ዋነኛው ቅድም መጨረሻ አካባቢ ነግራቸዋል ብዬ ለማሳሰብ ያህል ያስቀመጥኩት አስረኛና የመጨረሻው የተለያዩ የጥናት ሀብቶች መጠቀም። የተለያዩ የጥናት ሀብቶች መጠቀም ማለት የተለያዩ መጽሐፍቶች አሉ። አንድ መጽሐፍ ላይ ብቻ ፎከስ ማድረግ ሳይሆን የተለያዩ መጽሐፍ ከምትማሩ ትምህርት ጋር ሪሌቴድ የሆነ መጽሐፎችን ማንበብ ያስፈልጋቸዋል። ኦልሶ መስመር ትምህርት አይነቶች ኦንላይን ላይ የሚሰጥ ኮርሶችን እንደዚህ አይነት ነገሮችን ፈልጋችሁ መማር መለማመድ ራሳችሁን አክቲቭ ማድረግ ያስፈልጋቸዋል። እንዲሁም የትምህርት መተግበሪያችሁን መማር መልመድ በጣም አስፈላጊነት ስላለው ስለዚህ እነዚህን አስሩንም ነገሮች በደንብ ተግባራዊ ካደረጋችሁ እያንዳንዷን ስቴፕ በደንብ ከተጠቀማችሁ እርግጠኛ ነኝ 100% ውጤታችሁን የተሻለ ደረጃ ማድረስ ትችላላችሁ። ስለዚህ ይህ ቪዲዮ ጠቃሚ ከሆነ ላይክ ማድረግ እንዳትረሱ፣ ለሌሎችም እንዲደርስ ሼር አድርጉ። ለእኔም ስለምጠቅመኝ ሳብስክራይብ ማድረጋችሁ እንዳትረሱ። አመሰግናለሁ።